ደቡብ ኢትዮጵያ ክልል ወላይታ ዞን የዩኒቨርሲቲ መምህራንና የሕግ ጠበቆችን ጨምሮ ሰዎች በጅምላ እየታፈሱ ነው ሲሉ ነዋሪዎችና የታሳሪ ቤተሰቦች ለዶይቼ ቬለ ተናገሩ። የከተማይቱ ነዋሪዎች እንደሚሉት ካለፈው ሳምንት ጀምሮ አንዳንዶች ከመኖሪያ ቤታቸው፣ ሌሎች ደግሞ ከመንገድ ላይ እየተያዙ ነው። የሱዳን ጦር የመንግስት መቀመጫ የሆነውን የካርቱምን ቤተ መንግስት መልሶ መቆጣጠሩን ዛሬ አስታወቀ። ጦሩን የሚወጋው ፈጥኖ ደራሹ ኃይል በበኩሉ ኃይሎቼ ከቤተ መንግስቱ በቅርብ ርቀት ውጊያ እያካሄዱ ነው ብሏል። የጀርመን ላዕላይ ምክር ቤት ቡንደስራት በሀገሪቱ የብድር ህግ ገደብ ላይ ታሪካዊ ማሻሻያ አደረገ። 16ቱ የጀርመን ፌዴራዊ ግዛቶች የተወከሉበት ምክር ቤቱ ዛሬ ያሳለፈው ይህ ውሳኔ ጀርመን ለመከላከያ፣ ለመሰረተ ልማትና ለአካባቢ ጥበቃ በቢሊዮኖች ዩሮ የሚቆጠር ገንዘብ ለመበደር የሚያስችላትን መንገድ የሚጠርግ የብድር ገደብ ማሻሻያ ነው። ዜናው በዝርዝር በደቡብ ኢትዮጵያ ክልል ወላይታ ዞን የዩኒቨርሲቲ መምህራንና የሕግ ጠበቆችን ጨምሮ ሰዎች በጅምላ እየታፈሱ ነው ሲሉ ነዋሪዎችና የታሳሪ ቤተሰቦች ለዶይቼ ቬለ ተናገሩ። የከተማይቱ ነዋሪዎች እንደሚሉት ካለፈው ሳምንት ጀምሮ አንዳንዶች ከመኖሪያ ቤታቸው፣ ሌሎች ደግሞ ከመንገድ ላይ እየተያዙ ነው። ሁለት የታሳሪ ቤተሰቦች የቤተሰብ አባሎቻቸው የተያዙት በፍርድ ቤት ትዕዛዝ ሳይሆን ቤት ለቤት በተደረገ አሰሳ መሆኑን ተናግረዋል። አንድ ቅሬታ አቅራቢ የጥብቅና ባለሙያ የሆነው የወንድማቸው ልጅ የክልሉን አመራሮች በፌስቡክ ተችተሃል ተብሎ ባለፈው ሳምንት መጨረሻ ላይ መታሰሩን ለዶይቼ ቬለ ገልጸዋል። በሰላማዊ መንገድ እየተንቀሳቀሰ ካለበት ነው የተያዘው። ልጁ ያው በተለያየ ጊዜ ሀሳቡን በሚዲያ ላይ ነው የሚገልጸው። የታየውን ነገር ትችትም ይሁን የመልካም አስተዳደር ችግርም ካለ በሚዲያ ላይ እንደዚህ በሶሻል ሚዲያ በፌስቡክ እና በቲክቶክ ላይ ይገልጻል ቪዲዮ እየሰራ። ሸዋንግዛው ወጋየው ከሐዋሳ እንደዘገበው የታሰሩ ሰዎች መኖራቸውን ለዶይቼ ቬለ ያረጋገጡት የወላይታ ዞን ፍትህ መምሪያ ኃላፊ አቶ እንዳሻው አባተ በበኩላቸው የታሰሩት ሐሰተኛ መረጃን በማህበራዊ መገናኛ ዘዴዎች በማሰራጨት ወንጀል ተጠርጥረው ነው ብለዋል። ሐሰተኛ መረጃ ማሰራጨትና ጥላቻ ተጠርጥረው የተያዙ ሰዎች አሉ። ህዝብን ወደ ቁጣ ሊያመራ የሚችል ወደ ግጭት ሊያመራ የሚችል ኮንሰፕት ያለውን በቪዲዮም በጽሁፍም ያሰራጩ ግለሰቦች ተብሎ ነው የተያዙት። ፖሊስ ምርመራ እያከናወነ ነው። ያው ማስረጃ ማሰባሰብ ሂደቱ አልቋል። አቶ እንዳሻው በከተማው የጥላቻ ንግግር ሲያደርጉ ተደርሶባቸዋል ያሏቸው 7 ሰዎች መታሰራቸውንም አረጋግጠዋል። የሱዳን ጦር የመንግስት መቀመጫ የሆነውን የካርቱምን ቤተ መንግስት መልሶ መቆጣጠሩን ዛሬ አስታወቀ። የሱዳን የማስታወቂያ ሚኒስትር የሱዳን ጦር ቤተ መንግስቱን መልሶ ይዟል ሲሉ በኤክስ ማህበራዊ ገጻቸው ጽፈዋል። ሚኒስትሩ ዛሬ ባንዲራው ተሰቅሏል፣ ቤተ መንግስቱም ተመልሷል፣ ድሉ ሙሉ እስኪሆን ድረስ ጉዞ ይቀጥላል ብለዋል። የሱዳን ጦር ቃል አቀባይ ብርጋዴር ጀኔራል ናቢል አብዱላ ወታደሮቻቸው ከቤተ መንግስቱ በተጨማሪ ከቤተ መንግስቱ በስተደቡብ የሚገኘውን አርብ ገበያ የሚባለውን ስፍራ መያዛቸውንም ተናግረዋል። ጦሩ በሚኒስቴር መስሪያ ቤቶች የተከበበውን በናይል ወንዝ ዳርቻ የሚገኘውን ቤተ መንግስቱን መልሶ መያዙ በፈጥኖ ደራሹ ኃይል ላይ የተቀዳጀው ወሳኝ ድል ተደርጎ ተወስዷል። በአሶሲየትድ ፕሬስ ዘገባ መሰረት በጀነራል መሐመድ ሐምዳን ዳግሎ ከሚመራው የፈጥኖ ደራሹ ኃይል አብዛኛው ከካርቱም ተባሯል። ሆኖም ፈጥኖ ደራሹ ኃይሎቹ ከቤተ መንግስቱ በቅርብ ርቀት ውጊያ እያካሄዱ መሆኑን ዛሬ ባወጣው መግለጫ አስታውቋል። ቡድኑ በቤተ መንግስቱ ላይ በጣለው የድሮን ጥቃት ወታደሮችና የሱዳን መንግስታዊ ቴሌቪዥን ጣቢያ ጋዜጠኞች መገደላቸው ተዘግቧል። በከተማዋ ዛሬ አልፎ አልፎ ተኩስ ይሰማል። ሆኖም ተኩሱ የውጊያ ይሁን የደስታ ግልጽ አይደለም። ወታደሮች ቤተ መንግስት ገብተው የሚያሳዩ ቪዲዮዎች በማህበራዊ መገናኛ ዘዴዎች ተሰራጭተዋል። ከፊል ቤተ መንግስቱን በሞላው ፍርስራሾች ላይ ሲረማመዱም ታይተዋል። ይህ ዶይቼ ቬለ ዲ.ደብሊው ነው። በኮንጎ ዲሞክራቲክ ሪፐብሊክ ግጭት ምክንያት ከ100 ሺህ በላይ ሰዎች ወደ ጎረቤት ሀገራት መሸሻቸውን የተባበሩት መንግስታት ድርጅት አስታወቀ። ድርጅቱ ዛሬ እንዳለው በግጭቱ ሰበብ ኮንጎን ለቀው በወራት ውስጥ ጎረቤት ሀገራት የተጠለሉት ሰዎች ቁጥር ከ100 ሺህ በልጧል። ብዙዎች ዳግም ለስደት የታዳረጉ ናቸው። በዚህ ላይ ከዚህ ቀደም የ400 ሺህ ተፈናቃዮች መጠለያ የነበሩት የሰሜን ኪቩ የጎማ መጠለያ ጣቢያዎች በሙሉ እንዳልነበሩ ሆነዋል። በዚያ የነበሩ ቤተሰቦችም ያለ መጠለያም ሆነ ያለ ከለላ ነው ያሉት። የተባበሩት መንግስታት ድርጅት የስደተኞች ጉዳይ ከፍተኛ
ኮሚሽን እንዳለው በበጀት ቅነሳ ምክንያት አጋሮች መጠለያዎቹን መልሰው መስራት አልቻሉም። በዚህ የተነሳም በዚያ መቆየት እየተቸገሩ ነው። የእርዳታው መቀነስ ብርድ ልብሶች፣ የወባ መከላከያ አጎበርና ሳሙናን የመሳሰሉ መሰረታዊ አቅርቦቶች ስርጭት ላይ ተጽዕኖ አሳድሯል። ሰዎቹ የተፈናቀሉባቸው ጎረቤት ሀገራት ኡጋንዳና ቡሩንዲም ተመሳሳይ ሁኔታ ላይ ነው ያሉት። የጀርመን ላዕላይ ምክር ቤት ቡንደስራት በሀገሪቱ የብድር ሕግ ገደብ ላይ ታሪካዊ ማሻሻያ አደረገ። 16ቱ የጀርመን ፌዴራዊ ግዛቶች የተወከሉበት ምክር ቤቱ ዛሬ ያሳለፈው ውሳኔ ጀርመን ለመከላከያ፣ ለመሰረተ ልማትና ለአካባቢ ጥበቃ በቢሊዮኖች ዩሮ የሚቆጠር ገንዘብ ለመበደር የሚያስችላትን መንገድ የሚጠርግ የብድር ገደብ ማሻሻያ ነው። የምክር ቤቱ 53 አባላት ማለትም ከ2/3 በላይ በሰጡት ድምፅ የጸደቀው የብድር ገደብ ማሻሻያ የመከላከያ ወጪ እንዲጨምርና ለመሰረተ ልማትና ለአካባቢ ጥበቃ 500 ቢሊዮን ዩሮ ወጪ እንዲደረግ የሚያስችል ነው። የብድር ሕጉ ገደብ እንዲላላ ጥያቄው የቀረበው ከምርጫው አሸናፊ የክርስቲያን ዴሞክራት ህብረት ፓርቲና ከሶሻል ዴሞክራቶቹ ፓርቲ ነው። ሁለቱ ፓርቲዎች ማሻሻያው አዲሱ የጀርመን ፓርላማ ስራ ከመጀመሩ በፊት እንዲጸድቅ ግፊት ሲያደርጉ ቆይተዋል። ግፊቱ የበረታውም ምናልባት ማሻሻያውን የሚቃወሙት የግራ ጽንፈኞችና የቀኝ ጽንፈኞች በአዲሱ የጀርመን ፓርላማ ሕጉ እንዳይጸድቅ ሊያደርጉ ይችላሉ ከሚል ስጋት ነበረ። የአረንጓዴዎቹ ፓርቲ ለአካባቢ ጥበቃ ወጪ 100 ቢሊዮን ዩሮ እንደሚካተት ቃል ከተገባለት በኋላ እቅዱ ባለፈው ማክሰኞ በጀርመን የህዝብ እንደራሴዎች ምክር ቤት ተቀባይነት ሊያገኝ ችሏል። የማሻሻያው መጽደቅ ቀጣዩ የጀርመን መራሄ መንግስት እንደሚሆኑ ለሚጠበቀው የጀርመን ክርስቲያን ዴሞክራት ህብረት ፓርቲ ሴዲው መሪ ፍሬድሪሽ ሜርስ ትልቅ ድል ተብሏል። ሴዲው ከሶሻል ዴሞክራቶች ፓርቲ ኤስፔዴ ጋር እስከ ጎርጎሮሳዊ ሚያዝያ መጨረሻ ድረስ ጥምር መንግስት ይመሰርታል ተብሎ ይጠበቃል። የጀርመን ምክር ቤት የበጀት ኮሚቴ ዛሬ ለዩክሬን ወታደራዊ እርዳታ የሚውል የ3 ቢሊዮን ዩሮ ወይም የ3.25 ቢሊዮን ዶላር ወታደራዊ እርዳታ እንዲሰጥ መንገዱን አመቻቸ። ከ3 ቢሊዮን ዩሮ እርዳታ 2.547 ቢሊዮኑ የጀርመን ፋይናንስ ሚኒስቴር ለዩክሬን የያዘው ገንዘብ ነው። ከዚህ ሌላ የጀርመን የፋይናንስ ሚኒስቴር ከጎርጎሮሳዊ 2026 እስከ 2029 ዓ.ም ለዩክሬን ወታደራዊ እርዳታ የሚውል 8.252 ቢሊዮን ዩሮ ለመስጠትም አቅዷል። ይህም ጀርመን ለዩክሬን የምትሰጠውን ወታደራዊ እርዳታ ከ11 ቢሊዮን ዩሮ በላይ ያደርገዋል። ይህ